ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጀውን መረጃ አሰናድተን ይዘን ቀርበናል። እስከ መጨረሻው በመከታተል ከዚያም ሰብስክራይብ፣ ላይክ፣ ሼር በማድረግ የተለመደ ድጋፋችሁን እንድትቀጥሉ እንጠይቃችኋለን። አሁን በቀጥታ የምናልፈው ለዕለቱ ወደ ተዘጋጀው መረጃ ነው። በአንጋፋው የትግል ጓዴ ሞት ከልብ አዝኛለሁ፣ ነፍሱን በገነት ያኑርልኝ። የቀድሞ ፕሬዝዳንት ጓድ መንግስቱ ኃይለማርያም በቅርቡ እንደ ጣና በለስ ግድብ፣ የቀይ መስቀል ህንፃ፣ የፍልውሃን ህንፃ፣ ዋቢ ሸበሌን ሆቴል፣ አክሱም ጽዮን ቤተክርስቲያን እና የታጠቅ ጦር ሜዳ ግንባታን የመሳሰሉ በርካታ ትላልቅ ብሔራዊ ፕሮጀክቶች ላይ ጉልህ አሻራቸውን ያሳረፉት መሐንዲስ ኢንጂነር ካሳ ገብሬ ወይም ጋሽ ካሳ የመታሰቢያና የጸሎት ስነ ስርዓት መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተካሂዷል። በተወለዱ በ92 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ ሚኒስትር፣ በከፍተኛ የመንግስት ኃላፊነት ቦታዎች ላይ ያገለገሉት ኢንጂነር ካሳ ገብሬ የመታሰቢያና አንጋፋው መሐንዲስና ጋሽ ካሳ በትምህርት ሚኒስቴር ዋና መሐንዲስነት፣ በከተማ ልማት እንዲሁም በህንፃ ኮንስትራክሽን ሚኒስትርነት በሌሎችም ኃላፊነት ቦታዎች ላይ አገልግሏል። ጓድ መንጌ የሐዘን መግለጫቸውን የሐዘን መልእክት እንዲህ አሳልፈዋል። በአዲስ አበባ ቅዳሜ ግንቦት 29 2018 የኢፌዴሪ መንግስት የኮንስትራክሽን ሚኒስትር ለነበሩት ኢንጂነር ካሳ ገብሬ መታሰቢያ በተዘጋጀው ዝግጅት ላይ የቀድሞ የኢትዮጵያ ፕሬዝዳንት ጓድ መንግስቱ ኃይለማርያም ቀጣዩን የሐዘን መልእክት አስተላልፈዋል። አዲሲቷን ኢትዮጵያን በሁሉም ዘርፍ ለመገንባት ቆርጠን በተነሳንበት የአብዮቱ ወቅት በኮንስትራክሽኑ መስክ ያገኘነው ሰው ካሳ ገብሬን ነው። የህዝቡ ህይወትና ኑሮ ላይ እንዳለ እንዲሁም ሀገራችንን ለማወቅ መላ ኢትዮጵያን ስንዞር ጓድ ካሳ አንድም ቀን ተለይቶኝ አያውቅም ነበር። ጓድ ካሳ ደፋር፣ ግልጽ፣ ሰርቶ የማይጠግብ፣ ላመነበት ወደ ኋላ የማይል ጠንካራ ሰው ነበር። የታጠቅ ጦር ሰፈር፣ የህፃናትና ጀግኖች አምባ፣ የባህር ዳር፣ የኮምቦልቻ፣ የጋምቤላ፣ የጎዴ የአየር ማረፊያ ወዘተ ካሳ ብቃቱን ካሳየባቸው የአብዮቱ ፍሮች ጥቂቶቹ ናቸው። ጓድ ካሳ ገብሬ በማለፉ ከፍ ያለ ሐዘን ተሰምቶኛል። ለቤተሰቦቻቸውና ወዳጅ ዘመዶቻቸው ጓዶች መጽናናትን እመኛለሁ። ኮሎኔል መንግስቱ ኃይለማርያም። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በተለይም በአርሲ ዞን በንጹሐን የኦርቶዶክስ ክርስቲያኖች ላይ የደረሰውን ጭፍጨፋ በተመለከተ የበኩሉን አስተያየት ሰጥቷል። በዚህም መግለጫ በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ህይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ገልጸዋል። ጽህፈት ቤቱ እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖች እና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆኑ ዓላማቸውም በኢትዮጵያ አለመረጋጋትን፣ የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ብሏል። ይህ ሪያሊቲ ሚዲያ ነው።